እሺ እንደምን አላችሁ? የሚገርም ዜና ነው አሁንም ይዤላችሁ የመጣሁት። ዛሬ ብቻ 3 ቪዲዮዎችን እንሰራላችኋለሁ። ስለ ኢትዮጵያ፣ ስለ መካከለኛው ምስራቅ በሙሉ በደንብ አድርገን ነው የምናወራው። እንግዲህ አሁን ኦልሞስት ጉንፋኑ ተሽሎኛል፣ ድኛለሁ ይመስለኛል እና በደንብ እናወራለን። በደንብ እንደተከታተሉኝ ዩቲዩቤን ገብታችሁ ሰብስክራይብ ብቻ ሳይሆን ባዮ ላይ ያለ ማለት ነው ቪዲዮዎቹን እንድታዩና ሰዓቱን ሞልታችሁልኝ ቢሮ ከፍቼ ምን ብዬ ፖድካስት እንዳዘጋጅ ነው የምፈልገው። እኔ አሁን በደንብ መናገር የምፈልገው ብዙዎቻችሁ ልብ ያላላችሁት ነገር በኤርትራ ጉዳይ እንዳልኳችሁ ከዚህ በፊትም እየተናገርኩ ነው። አሁንም ምርጫ 2018 የኢትዮጵያ ምርጫ ላይ የተወሰነ ነገር መናገር እፈልጋለሁ። እንግዲህ ምርጫ አውጡ፣ የምርጫ ካርድ አውጡ እየተባለ ነው እና ብሎ የሚቀሰቅሰውም እንግዲህ በአብዛኛው መንግስት ነው ማለት ምርጫ አውጡ አውጡ ቅስቀሳ መንግስት መቀስቀስ አልነበረበትም። ገባችሁ? ምረጡኝ ነበር ማለት የነበረበት። ምረጡኝ፣ እኔ እንዲሰራላችኋለሁ፣ ሌላውም ይመጣል፣ ምረጡኝ እንዲህ ብቻ። መንግስት ለምንድን ነው እንደዚህ ሰው ምርጫ ካርድ እንዲያወጣ እንትን ያለው? ለምንድን ነው ህዝቡ በራሱ ጊዜ እየሄደ የማያወጣው የሚለው ነገር በጣም የገረመኝ ነገር ነው። ገባችሁ? እና በጣም መጠንቀቅ ካለብን ነገር አንዱ እኔ በጣም በዚህ ሰዓት የታዘብኩት ባለፈውም ከስንት ወር በፊት የጠቅላይ ሚኒስትሩን ንግግር ሰምታችሁ ከሆነ ቀጣዩ ፓርላማ እንደዚህ ሙሉ ለሙሉ የብልጽግና አይሆንም፣ ሚክስድ ነው የሚሆነው፣ የተወሰኑ እንትኖች ይገባሉ ሲል ነበረ። ሰምታችሁ ከሆነ ይሄ አባባል ከባድ ነው። ገባችሁ? መንግስት ወይንም ገዢው ፓርቲ በቃ እኔን አትምረጡኝ ሰው እንዲገባ ፈልጋለሁ እያለ ነው። ገባችሁ? ሰው እንዲገባ ፈልጋለሁ እራሱ ወስኖ ነው የሚያስገባው። ግቡ እናንተ እኔን ብቻ እንድታስገቡኝ አልፈልግም። ይሄ በሌላ አባባል ምንድን ነው? የተወሰኑ የምርጫ ጣቢያዎች አካባቢ ሆነ ብሎ ወይ ሊለቅ ይችላል፣ ሆነ ብሎ የሆነ ነገር ሊያደርግ ይችላል ማለት ነው። ገባችሁ? እና ይሄ ምርጫ ቅስቀሳውንም ስታው ካርድ አውጡ ምናምን የሚለውን ነገር ሁሉ ነገር በመንግስት ኃላፊነት ነው። በቃ መንግስት ህዝብ ወጥቶ እንዲመርጥ ይፈልጋል። መንግስት ምርጫ ካርድ እንዲያወጣ ይፈልጋል። መንግስት ህዝቡ ሌላም ፓርላማ ውስጥ እንዲገባ ይፈልጋል። ህዝቡ ሌሎችንም እንዲመርጥ ይፈልጋል። ለምን ነው ጠየቄ። ይሄን አሁን ገባችሁ? ለምን መንግስት እንደዚህ አይነት ጫና ውስጥ ገባ የሚለው ህዝቡ በምርጫ ስለሚመረጥ መንግስት ምርጫን በመጠቀም መንግስት ስለማቋቋም ምንም ንዋ የለውም። የህዝብ እውነት ለመናገር ምንም አይነት ንዋ የለውም። እኔ ታዘበያለሁ፣ ለብዙ ጊዜ መርጫለሁ። ንዋ የለውም ህዝቡ። ንዋ ማለት በምርጫ ካርድ ተጠቅሞ መንግስትን መምረጥ እንደሚችል፣ መንግስትን መመስረት እንደሚችል፣ የሚፈልገውን መንግስት መምረጥ እንደሚችል አያውቅም። እና አሁን ብልጽግና እንዲሁ እንደዛ ነገር አለ እንጂ 100% ማሸነፍ ቢፈልግ ማሸነፍ እንደሚችል ያውቃል። በቁጥጥሩ ስር እንደሆነ ያውቃል። በቁጥጥሩ ስር ማለት አስገድዶ ብቻ ላይሆን ይችላል። ህዝቡ በቃ በተለያየ መንገድ የተቆለፈ ህዝብ እንደሆነ ያውቃል። አንዱ በሃይማኖት የተቆለፈ ነው፣ አንዱ በአድርባይነት የተቆለፈ ነው፣ አንዱ በቲፎዞነት የተቆለፈ ነው፣ አንዱ በምን የተቆለፈ ነው። በቃ መንግስት ማለት በዚህ ሀገር በዚህ ህዝብ እይታና አስተሳሰብ መንግስት ማለት ለምሳሌ የተለያዩ ድጎማዎች ቢሰጥ የተለያዩ ጥቅሞችን ቢሰጥ ለህዝብ ማለት ነው። አዎ መንግስትን ኃላፊነትን መስራት አለብህ ብሎ ሳይሆን የሚያስበው እሺ ጌታዬ፣ እሺ አንተ የእግዚአብሔር ታናሽ ወንድም አንተ ምን ያቅታል ብሎ እንዲህ የሚል በቃ የድሮ አይነት ስርዓት ማይንድ ሴት ጭንቅላቱ የድሮ አይነት ስርዓት ስል እያጥላላው ሳይሆን ይሄ የፊውዳል አይነቱ ይሄ በጠመንጃ በንጉሳዊ ስርዓት አይነት በቃ ንጉሶች ሺህ ዓመት ይንገሱ አይነት አስተሳሰብ ጭንቅላቱ ላይ ያለበት ህዝብ ነው። በዓለም ላይ ምርጫ የሚባል ነገር ላይ በጣም አለ ከተባለ ምርጫ አለ ከተባለ አንድ መንግስት የሚመረጠው በየትኛው ዞን ነው? በአረንጓዴ ግሪን ዞን ነው፣ የሎ ዞን ነው ወይስ ሬድ ዞን ነው ቢባል የሎ ዞን ላይ ነው የሚቀመጠው። የሎ ዞን ማለት ማስጠንቀቂያ ዞን ሁሌ በምርጫ የሚያሸንፍ መንግስት ዋ እየተባለ ነው የሚኖር ሁሌ ማለት ነው። መቼም ሬድ ላይ ከሆነ የሆነ ነገር ሲያጠፋ ወጥተ ማመፅ ምናምን ማለት ነው። አሁን ማመፅ አይጠበቅም አያስፈልግምም። ሬድ የተባለውም ለዛ ነው። ምክንያቱም በምርጫ ሁሉ ነገር ስለሚፈታ። ግሪን ደግሞ የሚሆነው ውሃ የማትለው እንደፈለግ ፈታ እየለቀቀው
ልክ እንደ ፈረስ ማለት ነው። አንድ ፈረስ ዝም ብሎ የሚጋል በቃ በጣም አደገኛ የሆነ ፈረስን ትንሽ እንትኑ ላይ ልጓም ካላረክበት ሽምጥ ነው የሚጋልብህ፣ ገደል ውስጥም ሊከት ይችላል። ያስ ማድረግ አለብህ። ግሪን ዞን ላይ የተባለው ህዝብ አፉ ላይ እዛ ፈረስ ላይ ልጓም ያላረገለት ማለት ነው። መንግስት ማለት የትኛውም ሀገር ሄዱ ሀብትን ይቆጣጠራል፣ ምንን ይቆጣጠራል፣ ብዙ ነገር ይቆጣጠራል። በተለይ እንደ ኢትዮጵያ ያለ ይህንን መንግስት የምትቆጣጠሩት በየሎ ዞን ላይ ብቻ ማስቀመጥ ነው። ዋ የምትሉት ብቻ ነው። ዋ የምትሉት መቼ ነው እነግራችኋለሁ እንጂ እንደ አሜሪካ አይነት በተቋም ደረጃ ቁጥጥር የሚደረግበት፣ በህግ ደረጃ ቁጥጥር የሚደረግበት፣ ህዝብ የሚቆጣጠረው መንግስት እነሱ የሎ ዞን ውስጥ ነው ያለው። ግን አናገኝም አፍሪካ እንደ ኢትዮጵያ የሆኑ አካባቢዎች ህዝቡ ንቃተ ህሊናው ገና ስለሆነ። አሁን ትራምፕን ውሰዱ፣ የመጨረሻ አዋቂ ህግ ማያቅ ሞራል ማያቅ ህዝብ ረፍ ባይሎ ኖሮ ህግ ባይኖር ኖሮ አሜሪካንን ድምጥ ማጣ ሊያጠፋት የሚችል እንደፈለግኩ ሊሆን የሚችል የሚል ሰው ነው። ግን ሴናተሮቹን አስቧቸው፣ በዲሞክራቶችና በሱ የሶስት ሰዎች ልዩነት ነው ያለው። እነዛ ሶስት ሰዎች በሱ ላይ ተጽዕኖ ፈጥሯል። ይሄ ሰውዬ ኢምፒችመንት መካሄድ አለበት ይላሉ። እዛ ድምፅ ይቀርባል፣ ሪዞሉሽን ይቀርባል፣ ይወድቃል። እሱ ይሰጋል። ያኔ የጦር ሚኒስትሩ ከስልጣን መውረድ አለበት ያቀርባሉ ዲሞክራቶች። በነዛ ሶስት ምክንያት ይወርዳል። ሚድተርም የሚባል አለ። 4 ዓመት እንኳ አይጠብቁም። ዋ እረፍ፣ ኢራንን እወራለሁ ብለ ወታደሮቻችን ልጆቻችን ልታስጨርስ ነው፣ ምን ልትል ነው? ዋ በቃ ለዛ ለሚድተርም ለምኑ ብሎ ወደኋላ ይለን እንጂ በአሁን ሰዓት እኮ ሚድተርም ምን የሚባል ነገር ባይኖር ኖሮ ቀጥታ ያለቀ ይለቅ ብሎ ወታደር ያስገባ ነበር። ገባችሁ? እና የኢትዮጵያ ሕዝብ ምርጫ ሲመርጥ ዋ የሚለው መንግስት ነው የሚያስፈልገው። አሁን ባለ ሁኔታ ብልጽግና ይሸነፍ ልል አልችልም እኔ። ምክንያቱም ብልጽግና ይሸነፍ ማለት የምችለው በአሁን ሰዓት ከዚህ በፊት በነበረው ምርጫ 51 ወይም 52 ወይ 55 ቢያገኝ ራሱንም ያዘጋጃል፣ ሊሸነፍ ይችላለሁ ብሎም ይዘጋጃል። አሁን ባለበት ሁኔታ ደጋፊዎቹ ዝግጁ አይደሉም፣ መንግስትም ዝግጁ አይደለም፣ ተቃዋሚትን ይሄ አባላቶቹም ዝግጁ ያልሆነን ልብ ማለት ነው ከሆነ ነገር ተሸንፈሃል ማለት አገርንም ሊጎዳ ይችላል። 41 እንትን 51 እና 49 52 እና 48 አይነት ቁጥር ቢሰጥ ግን ዋ በትሉት የሚደነግጥ መንግስት ይኖራል። በጣም በረጅሙ ገመድ እንዳሰራችሁት ሳይሆን የሆነ በልኬት የተሰጠው እንደሆነ ይታወቃል። ሚዛን አለው። ሚዛን እኮ ብዙ ጊዜ ታያላችሁ እንደዚህ አይነት እንጂ ሙሉ ለሙሉ ከተገለበጠ ማለት ነው አንደኛው መሬት ነክቶ አንዱ አየር ላይ ከሆነ በቃ ሚዛን የሚያስጠብቅ ነገር የለውም ማለት። ስለዚህ የኢትዮጵያ መንግስት ስለዚህ የኢትዮጵያ ህዝብ ቢጫ ዞን ላይ የሚኖር መንግስት ነው መምረጥ ያለበት እንዲኖርም ማድረግ ያለበት ብዬ ነው ማምነው። እመልሳለሁ። ዛሬ በደንብ እንናገራለን። አንደኛው ቪዲዮ ይሄ ነው። 2 እና 3 ደግሞ ቀጥዬ ያቀርባለሁ። ባዮ ላይ ሊንኩ አለ። አቲማ 11 ብላችሁ ፈልጉኝ።